ብሩኬ የጋሽዬን አባትነት ማጣት አይፈልግም። ሀይሚዬ ደግሞ የሙሽዬን እናትነት ማጣት አትፈልግም። ቤተሰብና ቤተሰብ አዛምደው ልጆቹ ደግሞ ተለያየን። ይሄ የማይመስል ወሬ ነው። ሲቀጥል ደግሞ አንድ የማምንበት ነገር እግዚአብሔር ያገናኘውን ሰው ሊለየው አይችልም። የሰው ልጅ በሕይወቱ በጣም ብዙ ውጣ ውረድ ሊያሳልፍ ይችላል። የተዋደደ፣ የተፋቀረ፣ የተጋባ በሆነ አጋጣሚ ሊለያይ ይችላል፣ ሊራራቅ ይችላል። ግን ደግሞ እግዚአብሔር የሆነ ሰዓት ላይ ደግሞ አንድ ሊያደርጋቸው ይችላል። ይሄ በጣም በብዙ ሰዎች ያየን ነው። በእኛ ህይወትም በጣም በቃ አይን ላፈር ያልናቸው ሰዎች ተመልሰው በህይወታችን የመጡ ሰዎች አሉ አደለ? ስለዚህ እግዚአብሔር ያገናኘውን ሰው ሊለየው አይችልም። ሲቀጥል ደግሞ እንደ ሰዋዊ ወይም ደግሞ እንደ እውነተኛ አፍቃሪ ደግሞ ለፍቅር ብዙ መስዋዕት ይከፈላል። አንዳንድ ጊዜ ፍቅር ይደከምለታል፣ ይሞትለታል ይባላል። እውነተኛ ፍቅር ማለት ነው። እውነተኛ ፍቅር ዋጋ ይከፈልለታል። እንደዚህ በሆነው ባልሆነው በሰው ወሬ ወይም ደግሞ ባሉባልታ እሱ እኮ እንዲህ ነው እሷ እኮ እንዲህ ናት ሳይሆን የዛን ሰው የምታፈቅሩትን ሰው ልብ አዳምጣችሁ ካወቃችሁ ለዛ ሰው እስከ መጨረሻ ድረስ መጋፈጥ ደግሞ የነዛ ሁለት ሰዎች ኃላፊነት ነው ብዬ አስባለሁ። እና ሀይሚዬ ለብሩኬ ልታስተምረው የፈለገችው ነገር አለ ብዬ አስባለሁ። ሀይሚዬ በደረሰባት ነገር በጣም አዝናለች። በጣም ልቧ ተሰብሯል። በጣም ከምላችሁ በላይ ማለት ነው። ግን ያንን መሰበር ያንን ማዘን ምን ያህል ውስጧ እንደተሰበረ ለብሩኬ ልታስተምረው ወይም ደግሞ ልታሳየው የፈለገችው ነገር አለ ብዬ ነው ትናንትና ቪዲዮን በደንብ አድርጌ ሳየው እሱን ነገር ነው የተረዳሁት። ምን ያክል ሀይሚ ሌላ ፍቅረኛ ይዛለሁኝ፣ በፍቅር እንድትቀበልልኝ እፈልጋለሁኝ፣ በወግ በማረጉ ተድሬ መውጣት እፈልጋለሁ ምናምን ስትል ብሩኬ ምን ያህል ፊቱን አይታችሁ ከሆነ ምን ያህል ውስጡ ስብር እንዳለ በጣም ከባድ ነው። ሀይሚም ይሄ ነገር ነው ውስጧ የነበረው እና ይህን ነገር ልታሳየው ወይም ደግሞ ልታስተምረው የፈለገች ነው የሚመስለኝ እንጂ ሀይሚ እኛ ያሰብነው እኛ እንደምናስበው ለፍቅር እኮ እንደዚህ ነው የሚከፈለው፣ ከጎኑ እንድትሆኒ እንፈልጋለን፣ ፍቅር ዋጋ ይከፈልለታል፣ ፍቅር ይደከምለታል እያለን ኮሜንት እንደምንጽፈው እሷ ሳታስበው ቀርታ አይደለም። ሀይሚ እንደምታውቋት በጣም ስማርት የሆነችና በጣም አስተዋይና እሱንም በደንብ አድርጋ ማስተማር ትፈልጋለች። ምክንያቱም ተመልሶ ወደዛ ህይወት እንዳይገባ ድጋሚ እንደዛ አይነት ነገር እንዳይፈጠር በየዋህነቱ የሚሆን በምንም አይነት ነገር ይሄ እንደዚህ አይነት ነገር ምን ያህል ህይወት እንደሚበጠብጥ ምን ያክል ከሚወዱት ሰው ጋር እንደሚለያይ ልታሳየው የፈለገችው ነገር አለ ብዬ ነው እማስበው። ዛሬ አዲስ ነገር ይኖራል ብዬ አስባለሁ። ይሄ ተለያየን ወሰን እያሉ በጣም ብዙ ጊዜ በተደጋጋሚ እየተባልን የኖርን ሰው ተመልካቾች ነን። እነሱ ባሉ ቁጥር የኛ ልባችን ስብር እያለ ይሄ ደግሞ ተመልካች ወደዳቸው፣ አከበራቸው፣ ተከታተላቸው እንጂ ሌላ ምንም ያጠፋው ነገር የለም ተመልካች። እና አንዳንድ ጊዜ እንዴት ልበላችሁ በብሩኬ ሳይድ ሆናችሁ ስታስቡት ከባድ ነው። በሀይሚዬ ሳይድም ሆናችሁ ስታስቡት በጣም ከባድ ነው። ብሩኬም እንግዲህ የሀይሚዬ ፍላጎት ይሁንላት፣ እሷ መለያየቱን ፈልጋለች። ያው የመለያየቱ ምክንያት ምንድን ነው? ያው የብሩኬ መጀመሪያ ጥፋተኛው እሱ ነው። ይሁንም አይሁንም እርግጠኛም ይሁን አይሁንም ግን የመጀመሪያ ጥፋተኛው ብሩኬ ነው። ከ6 ወር በፊት እንዳገኛት ለዛ እንኳ ስትጠይቀው ተገቢው መልስ ወይም ደግሞ ያገኘበት ምክንያት እንኳ በግልጽ አልነገራትም። ስለዚህ እንደ ሴቱ ናቸው ስታስቡት በጣም ብዙ ግራ የሚያጋቡ ውስብስብ ያሉ ነገሮች አሉ። ይሄ ዝም ብላችሁ እንትን የምትሉት አይደለም። እና ግን የእውነተኛ ፍቅር ካላችሁ ሁለታችሁም አሁንም ቢሆን በደንብ አድርጋችሁ ብታስተውሉ በዙሪያችሁ ያሉትን ነገሮች ብታዩ እኔ መልካም ነው ብዬ አስባለሁኝ። ግን እንደው ስራ ነው ብዬ ነው የማስበው። አሁንም ተስፋ አልቆርጥም። እውነቱን ስነግራችሁ ዛሬ የሆነ አዲስ ነገር ይፈጠራል ብዬ አስባለሁ። ወይ ሀይሚዬ ፕራንክ እያደረገችው ልታስተምረው የፈለገችውን ነገር
ብቻ እኔ እንደዛ ነው ዛሬ ውስጤ ሲያስብ ያደረውም እንደዛ ነው ብዬ ነው ያሰብኩት። እና ብዙ ልጆችም ደግሞ እንዴት አባቷን አታከብርም፣ ምን አባቷ ፊት እንዴት ነው የምትናገረው ምናምን የምትሉ አላችሁ። በነገራችን ላይ አንድ ነገር ስትሰሩ ወይም ደግሞ ስለዚህ ሀይሚዬ የዛን ያህል ጨካኝ ወይም ደግሞ ሳታገናዝብ ቀርታ አይደለም ልታስተላልፍ ወይም ደግሞ እሱ ልታስተምረው ምን ያህል ልቧ እንደተሰበረ ልታሳየው የፈለገችበት መንገድ ሊሆን ይችላል። ዛሬ እንግዲህ አዲስ ነገር ይኖራል ብዬ አስባለሁኝ እንጂ እነሱ መቼም የሚለያዩ ልጆች አይደሉም እንዲህ በቀላሉ ማለት ነው። እና እንደዚህ ቁርጥ ብላ ከትናንትና ወደ አንስታ የምትናገራቸው ቃላቶች በጣም ተስፋ የሚያስቆርጡ ልብ የሚሰብሩ ነገሮች ሊሆኑ ይችላሉ። ገባችሁ አይደለ? ግን ቢያንስ እሷ ከዚህ በፊት ምንድን ነው ያለችው? እሱ የማደርጋቸውን ነገሮች እያንዳንዱ ነገር በምክንያት ነው የማደርጋቸው ብላ ተናግራለች ከዚህ በፊት ማለት ነው። ፕራንክም ይሁን ስራም ይሁን የማደርጋቸው ነገር በምክንያት ነው ብላለች። እሷ በምክንያት ነው ብላለች። ይሄን ነገር ስታደርግ የምታያቸው ነገሮች አሉ፣ ከብሩኬ ማለት ነው የምትይዛቸው ነገሮች አሉ። ለእሷ ያላትን ፍቅር ያለውን ፍቅር ብዙ ነገሮች እያየችበት ነው ማለት ነው። ትናንትም ቢሆን እንግዲህ የእሷን ፍላጎት ነው ያስቀደመው። ምክንያቱም ቤተሰቦችን እንድታሳምንልኝ እፈልጋለሁኝ፣ እንደዚህ እንዳረግ እፈልጋለሁ ነው ያለችው ማለት ነው። እና ስለዚህ እንግዲህ እግዚአብሔር በመካከላቸው ይገኝ፣ ነገሮች ሁሉ መልካም ይሆኑ፣ እግዚአብሔር ከነሱ ጋር ይሁን፣ የልባቸውን መሻት ሁሉ ይፈጽምላቸው። እኔ ሰው እንዲለያይ አልፈልግም፣ እግዚአብሔር በሚያውቀው። እኔ አንድ ቢሆኑ በጣም ደስ የሚለኝ ደስታ የሚሰጡኝ ብዙ ነገሮችን ረስቼባቸዋለሁ። እውነት ለመናገር በጣም ሲከፋኝ እነሱን ያለው በዓል ሲመጣ እነሱን ያለው እና ከፈጣሪ በታች ማለት ነው። እና ደስ የሚሉ ልጆች ናቸው። እግዚአብሔር በመካከላቸው ይገኝ እና ብዙም ተለያዩ ብላችሁ ደግሞ ብዙም ደስ አይበላችሁ። እነሱ መቼም የሚለያዩ ልጆች አይደሉም። እግዚአብሔር መጨረሻቸውን እያሳምርላቸው ነው ማለት እንፈልገው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ መልካም ጊዜ ይሆንላችሁ። ዛሬ አዲስ ነገር ይኖራል።